የኤሌክትሪክ ኃይል ስርቆትና የኤሌክትሪክ መሰረተ ልማት ስርቆት ሁለት የተለያዩ ነገር ግን ደግሞ ከፍተኛ ጉዳት ያላቸው ናቸው ሁለቱ። የኤሌክትሪክ ኃይል ስርቆት የምንለው ወደ ደንበኞች የሚገባውን የኤሌክትሪክ ኃይል ህገወጥ በሆነ መልኩ ቆጣሪዎችን በማሰናከል ወይም ደግሞ በማስተጓጎል አነስተኛ ክፍያ ለመክፈል ወይም ደግሞ ወደ ቆጣሪዎቻችን ሳይገባ በቀጥታ ከኔትወርኩ በመውሰድ ኃይልን ለመጠቀም የሚደረግ ህገወጥ ተግባር ነው። በ2017 በጀት ዓመት ከ3 ሚሊዮን በላይ ቆጣሪዎችን ምርመራ አድርገናል። ከስርቆት የተገኘውም የኃይል መጠን በጣም ከፍተኛ ነው። 177 ጊጋዋት ሰዓት አካባቢ ኃይል በኤሌክትሪክ ኃይል ስርቆት የተገኘ ነው። የኤሌክትሪክ አጠቃቀም ራሱን የቻለ ግልጽ የሆነ አዋጅ ወጥቶለታል። ይሄም አዋጅ 810 2006 የኢነርጂ አዋጅ የሚባል ራሱን የቻለ አዋጅ አለ። በዚህ አዋጅ ላይ የኤሌክትሪክ ኃይልንም ስርቆትን በተመለከተ ግልጽ የሆነ ድንጋጌ አስቀምጧል። አዋጁ ላይ የሰረቀ ቆጣሪን ያሰናከለ እንዳይቆጥር ያደረገ አካል ወይም ደግሞ ከተሰጠው ፈቃድ ውጪ ሊጠቀምበት ከሚገባ አገልግሎት እና መሳሪያዎች ውጪ ኃይልን ለሌላ አገልግሎት ተጠቅሞ መገኘት ወንጀል እንደሆነ፣ ያ ብቻ አይደለም፣ የተሰጠውን ኃይል ደግሞ አሳልፎ ለሌላ አካልም ለጎረቤትም እንደዚህ መስጠት ተገቢነት እንደሌለው የኃይል ስርጭቱና አጠቃቀሙ ስለሚያዛባ ይሄም ወንጀል እንደሆነ በግልጽ በዚህ የኢነርጂ አዋጅ ላይ ተደንግጎ ይገኛል። የኤሌክትሪክ ኃይል ስርቆትና የኤሌክትሪክ መሰረተ ልማት ስርቆት በነባር ደንበኞች ላይ የሚያደርሰው ጫና የሚፈጥረው ተጽዕኖ እንደተጠበቀ ሆኖ ኤሌክትሪክ ወዳልተደረሰባቸው አካባቢዎች፣ አዲስ ኃይል ወዳልተገናኘባቸው አካባቢዎች ሊሰራ የሚችለውን ስራ በሰፊው የሚያደናቅፍ የሚያስተጓጉል ነው። መደበኛና ድንገተኛ ምርመራዎች ከማከናወን በተጨማሪ አጠቃላይ የኤሌክትሪክ ቆጣሪዎች ምርመራና የኤነርጂ አጠቃቀም መመሪያን አሁን ያለውን ሁኔታ በሚያሳይ መልኩ እንደዚህ አይነት ህገወጥ የሆነ ድርጊት የሚፈጽሙ አካላትን በሚያስተምሩ መልኩ ማስተካከል ተገቢነት የነበረው በመሆኑ በ2017 በጀት ዓመት ያው የኤሌክትሪክ ቆጣሪዎች ምርመራና የኃይል አጠቃቀም መመሪያ እንዲስተካከል ተደርጓል። የሚጣለውም ቅጣት ከፍ ያለ እንዲሆን ተደርጓል። የኤሌክትሪክ መሰረተ ልማት አገልግሎቱም የኤሌክትሪክ ኃይሉም የኢትዮጵያውያን ንብረት ስለሆነ የኛ ተቋም ሰራተኛም ቢሰርቅ ምንም አይነት ርህራሄና ሀዘን የለም። በህግ በአሰራር እንቀጣለን። ሁለት ከኛ ተቋም ውጭ ያለም ከሰረቀ እንከሳለን። ይሄ እንግዲህ ቅጣት በተቋማችን በኩል መደረግ የሚችለው አስተዳደራዊ ቅጣት ነው። በሌሎች አካላት ደግሞ ህጋዊ ቅጣቱ የወንጀል ቅጣቱ ይቀጥላል ማለት ነው።